ግራም ላይ ብዙ እህት ወንድሞቻችን ህይወታቸውን ያጡትን ዜናዎች እና ቪዲዮዎች እየለቀቅንላችሁ ነው። ስደት አስከፊ ነው፣ መልኩ ብዙ ነው። በየአመቱ የሚወጣው ሰው ቁጥሩ እየጨመረ ነው። እዛ በረሃ ላይ የሚቀረው ሰው ቁጥሩ እየጨመረ ነው። የሚታገተውም የሚደፈረውም ሰው በጣም ብዙ ነው። በዚህ በሀኒ ጉዳይ ላይ ትኩረት አድርገን በምንሄድባቸው መንገዶች እያየን ያለነው እና እየሰማነው ያለነው ጉድ ከአይምሮ በላይ ነው። ከአይምሮ በላይ ነው። ምናልባት እያንዳንዱን ስቴፕ ሄዶ የተሻለ ነገር ለማድረግ ብዙ አቅም የሚጠይቅ ነው። ይሄ በአንድ ሰው በሁለት ሰው የሚደረግ ሳይሆን በህብረት የሚሰራ ነው። እንደ ዓለም ትኩረት ሊሰጠው የሚገባ ጉዳይ ነው። መሰደድ ሳያንስ ህይወት ማጣት ከባድ ነገር ነው። ከዚህ በላይ ምንም ከሞት በላይ ምንም ሊያስተምር የሚችል ነገር ስለሌለ ጥንቃቄ አድርጉ። በጣም ብዙ ነገሮችን እዛ ቦታ ላይ ደግሞ ሆናችሁ የምትታዘቡ ሰዎች እና የምታዩትን ነገር በተቻላችሁ መጠን እኛ ማንነታችሁን አንገልጽም፣ ዶክመንቶችን ላኩልን። እዛ ቦታ ላይ ያለው ሁኔታ ምንድን ነው? በቃ እህቶቻችን እንዴት እያሳለፉን ነው? ማያቅ ሰው ስንት ሰው አለ? እኛ ቴሌግራም ላይ የምንለቀውን ቪዲዮ እያዩ እንዴት ነው እንደዚህ ህዝብ ማን ድንበር ላይ ይኖራል ምንድን ነው የምትዋሹት ምናምን ምናምን ይላል። ስንት መከራ እንደዛ አካባቢ ላይ እንዳለ ግን አያውቅም። ያ ሁሉ ሸራ ተወጥሮ ስንት ሰው የሚኖር ሰሞኑን በሀኒ ጉዳይ ስንት ሰው ላይቭ እዛ ሆኖ ሲገባ ታያላችሁ። እዛው አካባቢ ላይ ሆኖ ስንት ሰው ላይቭ ይገባል። አንዳንዶቹ የራሳቸውን ከፍተው እዛ ጋር እንቆጣጠራለን ብለው እንትን የሚሉ አሉ። ባለጌ ልጆች ማለት ነው። እንደዛ መሆን የለበትም። እናንተ መተጋገዝ እና መረዳዳት፣ አንዱ ተደጋግፎ የተሻለ ነገር ለማግኘት ውስጥ እህት ወንድሞች መጠባበቅ ሲኖርባችሁ እዛ ያለው ነገር በጣም የሚያስፈራና የሚያስጠላ ነገር አለ። የሴቶቹ ህፃንነት እድሜያቸው ትንሽ ነው። ወንዶቹ እንደዛው በረሃው አድክሟቸው ተዝለፍልፈው የሚተኙት ውጭ ነው የሚያድሩት ምናምን። አንድ ቪዲዮ በቃ ጎርፍ ሲመጣ ይዞት ይሄዳል። ሰንበዴ ድንገት ነው የሚመጣው። እዛ ደግሞ የሚዘንበው ምናምን በቃ ጥርግ አድርጓቸው ይዟቸው ይሄዳል ምናምን። ወጥቶ ሲቀር በቃ ማለት ነፍስ ቀላል የሆነበት በቃ ህይወት ቀላል የሆነባቸው ነገሮች ነው ያሉት። ስለዚህ ፕሊስ እነዛ ነገሮች ላይ በደንብ መስራት አለብን። እንደዚህ አይነት ችግር ውስጥ ያላችሁም ሰዎች ካላችሁ ኮንታክት አድርጉን። በምንችለው አቅም ተጋግዘን መፍትሄ እንፈልጋለን። ታግተውባችሁ ብር እየተጠየቁ ያላችሁት ወንድሞች በውስጥ እያናገራችሁ ነው። ቦታውን፣ ሎኬሽኑን፣ ስማቸውን ምን እየተባላችሁ እንደሆነ በምንችለው አቅም እዛ ባለው ነገር ተጋግዞ መስመር ማስያዝ ነው። እኛ ጋር ስትመጡ ኢትዮጵያዊነትን ይዛችሁ ነው። ሁላችሁም ብትሆኑ ሰውነታችሁን ይዛችሁ ነው። ዘራችሁን ይዛችሁብኝ አትምጡ። እናንተ እንደምትፈልጉት ደግሞ እኔን ለመምራት አትሄዱ። ስለዚህ እነዚህ ነገሮች ላይ ተቆጠቡ። እኔ ሁሉም እህቴቼ ናቸው፣ ሁሉም ወንድሜ ነው። በሰውነት ማምን ሰው ስለሆንኩ ፕሊስ ባልሆነ አጀንዳ ውስጥ አርገ የምትለጥፍ ወር ሰንበዲ እንደዚህ እኔን ለመናገር የምትሞክሩ ሰዎች ይመቻችሁ። በዚህ አጋጣሚ ጤነኛ ነው እንዴ ሰውዬ? አሁን በየጊዜው አንዳንድ ሰዓት እንሰጣለን። መታገዝ ያለባቸውን እህቶች እናግዛለን። አሁን ወደ ትምህርት ቤታችን ገብተናል። ተማሪዎች እንዴት ናችሁ? እስቲ አለን በሉ። ተማሪዎች አለን በሉ እስቲ። 1200 ተማሪ ደርሷል። ዛሬ ኮምፕሊትሊ ዘግተነዋል ማለት ነው። ትምህርት ቤቱ ተዘግቶ በሩ የነፃው በር ተዘግቶ ወደ ትምህርት ቤት ተገብቷል። አለን አሉ። እሺ አለን ተስፍሽ በጣም ኑሩ። ኦኬ አሁን በመጀመሪያ ደረጃ የቤት ስራችሁን ምን አደረጋችሁ? እርስ በእርስ ሰብስክራይበር እንድትደራረጉ የሰጠዋችሁን ነገሮች እያየው ነበር። ደረጃቸው ያሉበትን የላይፍ ስታይል ሁኔታ፣ የእውቀት ደረጃ፣ የህጉን አለማወቅ ምናምን ስለሚኖር እባክሽ ጉችን ብትሰሚያት ደስ ይለኛል። አዎ መሲ ፕሊስ በቃ አይ ነው አንቺ እንዲህ አይነት ባህር የለሽ። እኔ እኮ ቆይ እሺ አልኳት አይደል? ብቻዬን ሄጄ ተናዝል ማድረግ አልችልም እኮ ሚጣ ማለት ልክ ነች። ክዙን ብቻዋን ኬዙን ድሮ በቃ ትሄዳ ልጅቷ አለሽ። ደግሞ ጉቺዬ አንቺ አመቻቸው በቃ ብዙ እንትን ማለት አያስፈልግም። አንቺ ልጅቷን አግኛትና አንቺና እሷ እና እሱ እንዲገናኙ አድርገሽ
አብሮ አንቺ ልጅቷ ከተገኘች ማለት ነው ልጅቷ የምትቀርብ ከሆነ መሲ እንደው በአርሴማ ይዤሻለሁ በምታምኘው ሁሉ ከዚህ ወዲህ ምንም ውስጥም አልገባም ገብቼ ማላቅም ለአንዴም ለመጨረሻም ጊዜ በቃ ለአንዴም ለመጨረሻም ጊዜ ልጅቷ ከተገኘች በይቅርታ ኬዙን ድሮፕ ታደርጊያለሽ እኔም ልምጣ አንድ ላይ ሆነን ኬዙን ድሮፕ ታደርጊያለሽ መሲ እኔ ራሴ አሞኛል ግን ችግር የለም እመጣለሁ እሺ መሲ አደርጋለሁ ወይ መሲ አደርጋለሁ ይቅር ብያለሁ ኬዙን አነሳለሁ ወይ በይ እኔን የሆነ በቃ አይደለም በይ ግድ የለሽም እዛ ጋር አሁን ከእውቀት ማነስም ወይ ንግግርም ላታውቅ ትችላለች ያው ጉቺ እናቴ ትሙት ራሳቸው እየደወሉ ነው እመቤቴ አርሴማ ትሙት ሚውት አድርጊ ጉቺ አንቺ ይዘሻት ሂጂ በቃ እሺ ትበላ ህዝቡ ፊት መሲ እሺ ትበል ለምን በሆነ ነገር ስሜታዊ ትሆናለች መሲ እዛ ትላለች ልጅቷ እናንተ ፊት ከሰማሽ ልጅቷ ግን መውጣት ትችላለች ወይ መምጣት ትችላለች ጎሽ ያቺ ይዘሻት ብትሄጂ አሪፍ ነው እና ገባኝ ግን ውብዬ አሁን መውጣት ትችላለች ወይ ነው ሰዎቹ እኮ አልፈቀዱልኝም ካንስል እስክናደርግሽ እያለች ይሄ እኮ መውጣት ትችላለች አትችልም እኮ አይደለም ኦልሬዲ እኮ አሁን ሄዶ ሊያመጧት እኮ ይችላሉ ያ ከመሆኑ በፊት ነይ እኮ ብያታለሁኝ አይደል እንዴ እንዴ ወይዬ ነይ ግቢ እኔ ሊያዝ እሺ ቆይ እኔ ሊያዝ ሰዎቹ አያስወጧትም ማለት ነው ጉቺ ከቤት እንድትወጣ አይፈቅዱ ሰዎቹ እሷ እያለች ያለችው ምን መሰለሽ ማሬ የትኛውም ክስም በአንቺ ክስ ምክንያት የሚመጣም ነገር ስፖንሰርሽኛ ስለሆንን መጀመሪያ ሲከሷትም ወደ እነሱ ነው የተደወለው ገባሽ ፖሊሶቹ የደወሉት ስፖንሰሯ ጋር ነው ለዛ እኛ ካንስል እስክናደርግሽ ድረስ እና ከኛ ራስ እስኪወርድ ድረስ እንትንሽ እንዳትሄጂ ነው ያሏት ገባሽ ወደኛ ነው የሚመጣው ብለው እኮ ሂዳ ብትከሰው ቢያንስ ኦሪጂናል ነገር አልሰራም አልሸጠም ትክክል ናት እንላለን ኢትዮጵያዊ ስለሆነች ነው በአሁኑ ሰዓት መሲ አቅም ስላላት ነው ልጅቷ እንደዚህ እየለመነች ይሄ ሁሉ ሽማግሌ ተደርድሮ ራሱ የምትሆነው መሆን እኔ በጣም ነው የሚገርሙኝ በጣም ተሰብስበው ሁሉም በአረብ ሀገር ልጆች እኔ የአረብ ሀገር ልጆች ደግሞ ይበላቸው የምትዩ ማለት ነው ሰው አይለዩም ለእነሱ ከነሱ አልፈው የእነሱን ህይወት የማይቀይሩላቸውን ሰዎች ጠበቃ ሆኖ ይቆማሉ መጀመሪያ ያለሽበትን ሀገር ህግ ጠንቅቆ ማወቅ ከዛ በኋላ ለእናንተ በትክክል ሊሰራ የሚችልን ሰው ፎሎ በማድረግ የምትሄዱበት ሀገር ላይ ደግሞ ሞር ህግ የአረበኛ ህግ ተናጋሪዎች ጠበቆች ይኖራሉ አይደል የእነሱን ፎሎ በማድረግ ህግና መብታቸውን ብታውቁ አይደለም ሀበሻ መክሰስ አረብ እንኳን ካስቸገረቻችሁ ማዳማችሁን እንዴት ብትገቡ ሀገራችሁ ነው የምትገቡት ለምን እንደሚፈሩ አላውቅም ህጻናቸው እኮ አይደል እንዴ አብዛኞቹ እኮ ከገጠር ነው የሚሄዱት 15 ዓመት ራሱ ሳይሞላቸው እኮ ነው የሚሰደዱት እኮ እሱማ ባለፈው ምን እንደምትል ታውቂያለሽ ሀቢባ ራሱ ማለት ነው በጣም ሀቢባ እኔ ከምሬ ነው የምላቸው ሀቢባ በጣም ብዙ ነገር ትረዳለች ብዙ ሰው ታግዛለች ብዙ ነገር ታረጋለች አውቃለሁ ግን አንዳንዴ ህጉን ጠብቃ ነው የምትሄደው ለምሳሌ የኢትዮጵያ መንግስት ህግ የማይነካት መንገድ ነው የምትሄደው እንደዛ ሆኖ ትሳሳታለች ባለፈው አንዲት እናት ገብታ እያለቀሰች ልጇ 16 ዓመቷ ነው ኦልሬዲ ፓስፖርት አውጥታለች ይሄዳለሁ ብላት ቤሩት ደግሞ በጣም አደጋ ጦርነት ምናምን የበዛበት ሀገር ነው እናትየው ቤሩት እንድትሄድ አልፈለገችም እናትየው የምትኖረው ዱባይ ነው ዱባይ እንድትመጣ ነው የምትፈልገው ስለዚህ እያለቀሰች ስትለምናት እንዴት ግን ልጅ አይደልሽ ህፃን ልጅ አይደልሽ እንዴት ፓስፖርት አላት ስትላት አይ 23 ዓመት ብላ በቀበሌ አውጥታ ነው ስትላት ኦኬ ብላ ተቀበለቻት ከዛ የዱባይ ደላላ ሼር አድርጋ ጠርታት በናሽችን ልጅ ቤሩት ልትሄድባት ስለሆነ አንቺ ዱባይ አምጫት እባክሽ ብላ ለመነችላት ልጅቷ አሻለች ማለት ነው ልታመጣት አንቺ በህጉ መሰረት ብቻ ሳይሆን አእምሮ ካለሽ የኔ ልጅ 16 ዓመቷ ሆኖ ላቅም ማለት የሆነ 18 ህጉን ራሷን ችላ የመፈረም ራሷን ችላ የመከራከር አቅም ሳይኖራት እንዴት ነው የፈለገ ፎርጅድ ቢመጣልኝ ትክክል ሪያሊቲ 16 ናት ኖ እናትየውን ነው መውቀስ ያለባት እሷ ግን ተባበረቻቸው
እና አንዳንዴ ሾክድ ሆና ምን ሆና ነው በቃ የሆነ እኔ በጣም 80% እኔ ደግፋታለሁ ሀቢባን በምታደርገው ነገር። ግን አንዳንድ ጊዜ ቆም ብለን ማሰብ አለብን። እዛ ጋር ለፍርድ ከተቀመጥን ስንፈርድ በጣም ሚዛናዊ ለመሆን አንዳንዴ ሴቶች ናቸው የሚመጡ ተጣልተው። ሴቶች መጥተው ሲመጡ ምንድን ነው አንዷን በድላ አንዷን ቀና ማድረግም የለባትም። ከተቻለ እንዲታረቁ ሚዛናዊ የሆነ ቦታ ከዚህ በፊት ይቺ አረብ ሀገር ያለችዋ ልጅ ቤይሩቶች ጠንቋይ ምናምን በተባሉት ማለት ነው ያችኛዋን ማስረጃ እኛ ምን ያደርግልናል? የሰዎች ከዚህ በፊት ያለፈ ህይወት ታሪኳ እየመጣ እዚህ ቢነገረን ለሶሻል ሚዲያ ለልጅቷ ፐርሰናል ልትጎዳ ትችላለች። እኛ ግን የምንጠቀመው ነገር የለም። ያቺ ግን የአካባቢው የሚያውቋት ሰዎች፣ ሀገሯ ኢትዮጵያ፣ ቤተሰቦቿ፣ ከዛም አልፎ የስራ ቦታዋ፣ በምትኖርበት ሀገር የሚደርስባትን ጫና በማሰብ ነገሮችን በውስጥ እንዲፈታ ይሄ ማስረጃ ብላ የያዘቻቸውን ሰዎች በውስጥ አንቺ ማለት እንደዚህ አይነት ሰው ነሽ፣ እንደዚህ ልታደርጊ ትችላለሽ ብላ ይሄ ጥሩ አይደለም፣ ኑ ወደ ሶሻል ሚዲያ ተግባብተናል፣ ተስማምተናል፣ ባትፋቀሩ ባትዋደዱ መንገዳችሁን ጠብቃችሁ ስሩ ብሎ ማስታረቅ። ከዛ ያችን ተሳደቡ፣ የዛችን ልጅ ብዙ ሚስጥርና ማስረጃ አወጡባት። በንዴት ያቺ ሀቢባ ማግኘት ስለማትችል እዛው ቤይሩት ያለችዋን የአንድ ህፃን ልጅ እናት አሳሰረቻት። ለዛውም የታሰረችበት ቦታ ደግሞ በጣም ኦቨር ዲፕሬሽን ውስጥ እንድትገባ ለብቻዋ እስር ቤት ነው የገባችው። እና እኔ ደግሞ ሀቢባ ችግሯ ደግሞ እንትን ነው በጣም ሜል ሴንተርድ ናት እንዴ። አሁን ያቺ ሌላን ራሱ ኢንተርቪው ስታደርጋት እንዴት ደፈረሽ ባልሽ አይደለ እንዴ እንዴ? እና አንድ ወንድ ባልሽ ከሆነ የሰውነትሽ እቷትም የለሽም እንዴ? ዝም ብሎ እኮ ገላሽ ላይ ሊጨፍርብሽ አይችልም። እና ዛሷ እኔ ሀቢባ የእውነት የማትመችኝ በጣም ለወንድ ታደላለች። ያ ሲጀመር እዚህ ቲክቶክ ላይ መጥቶ ለፍርድ የሚመጣ እንትን በቃ ምን ያህል ማህይምነት ያጠቃው እንትን እንደሆነ ነው የሚገባኝ። እኔ በፍጹም አላደርገውም ሲጀመር ማለት ነው። ለዳኝነት ምናምን ቲክቶክ ላይ ቲክቶክ ተራ የሚመጣ ሰው ሲጀመር ይሄ በቃ የመጨረሻ የአእምሮ ችግር አለበት ሲጀመር ጀምሮ። ግን አንዳንድ የነ መሲ ጉዳይ እንትን መደረግ አለበት። ላይክ ቦይኮት የእሷ ማርኬቲንግ እችን ልጅ በተለይ እችን ልጅ አሸማቀው ይቅርታስ ብለው ነገሯን አደባብሰው ዝም የሚሉ ከሆነ ቦይኮት መሰረት ሞባይል እያልን እኛ በቲክቶክም በትዊተርም በምንም ነው እንትን የምንላት የምንከራከራት በፌስቡክም ሳይቀር ቦይኮት መሲ ሞባይል እያልን ማለት ነው። ቦይኮት ነው የምናደርጋት። እንደዛ መሆን አለበት። ያ ማለት ችግሩ ደግሞ አለ መሰለሽ እዚህ ጋር ጣዬ እኔ እንደዚህ በሴቶቹ ጉዳይ ማለት ነው አብሬ እንትን ነበረ እና ምን ታዘብኩ መሰለሽ አንዳንዴ ክሶች ምናምን ሲመጣ በጣም ዲፕሊ ፍሬንድ ከሆንሽ ከነዛ ሰዎች ጋር ሪያሊቲ ባህሪያቸውን ታውቂዋለሽ አይደል? አንዳንዴ ይሄ ዘረኝነት በጣም መጥፎ ነው። ወንጀለኛ ነው እና እኔ ብዙ ኬዞች አይቻቸዋለሁ። ጠንክረው እስከ ጥግ ድረስ የሚሄዱበት የትኛውን ኬዝ ነው የትኛዋ ልጅ ይዛው ነው በዚህ ኬዝ እስከ ጥግ ድረስ የምትሄደው። አንዳንዶቹ የሚሄዱበት